ሰላም 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 እንዴት ዋላችሁ? ውድ የዓለምሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። ይህን ቪዲዮ የምታዩ ሁሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እንግዲህ ሰሞኑን ሩታ አብርሽ ምናምን ይባላል። እንግዲህ አብርሽ በሌሊት ሄርሜላ አሰርቃ አብርሽን የሰው ልጅ እኔ እንጃ አሞራ ነው ጥንብ ባየበት የሚሮጥ እና አልፈልግሽም የተባለ ሰው ወርቅ ቀለበትን ያክል ነገር ከእጅሽ ያወለቀን ሰው በገንዘብ ዱርዬ ገዝተሽ ያው ዱርዬ ነው የምላቸው እነዛ ትዳር ሊያፈርሱ የሚያጀበጅቡትን ሰው እኔ እንደ ዱርዬ ነው እንጂ የምቆጥራቸው እንደ ሰው አልቆጥራቸውም ለመናገር ማለት ነው። በሌሊት አንቺና ብዙዬ ተመሳጥራችሁ በሌሊት እንግዲህ አብርሽን ወስደሽ ቤት ቀይረሽ ጠፍተሻል። በእርግጥ አያዛልቅም። የማያዛልቅ ማህበር በጠጅ ይጀመራል ተባለ። ልጁ ያለ ፍላጎቱ ግዴታ ከኔ ጋር አሁን ብለሽ መውሰድሽ ለአንቺ ያስጠይቅሻል። ይቺ ልጅ የልጅን አባት አግታለች ለብትከስሽ እንትን ትላለች። ምክንያቱም እዚህ ጋር ልጁን ያለ ፍላጎቱ ነው ወሰድሽው። አንደኛ ደግሞ አንቺ ሌላ ቆንጆ ነሽ፣ ለምን ያደርግልሻል? አንድ ሰው ለማስለቀስ አንድ ሰው ለማሰቃየት በዚህ ልክ ቆርጠሽ የተነሳሽበት አንቺ የምትቆፍሩ ድንጋይ አታጭም፣ ድንጋይ መቆፈር አታጭም። አንቺ ጎበዝ ነሽ፣ ግን ደግሞ የእናቴ ልጅ አንቺ ተመከሪ፣ ልብ አድርጊ። የሰው ባል ቀምጦ ቤት እስከ መቀየር ድረስ ምን አደረስሽ? እንደማያዋጣ ስታውቂ እውነቱን ልንገርሽ፣ የፈለገ ታምር ቢሆን ይፍሬም ሩታ አንቺን አይ ካሁን የመጨረሻ ከእጃቸው ነጠኩ ብለሽ አንቺና ዳኒ ቤዙዬ ዴት ሁናችሁ እንግዲህ ውስጥ ለውስጥ የምትሄዱበት ርቀት ሊያዋጣችሁ አይችልም። እውነት ለመናገር መጨረሻሽን ያየልኝ የኔ እናት፣ ቤተሰቦችሽን አዋርደሽ እናት አባትሽን አሳፍረሽ እህቶችሽን አሳፍረሽ አይፈልግሽም እያለ በአደባባይ እምቢኝ ብሎሽ በአደባባይ አልፈልግሽም ከህይወቴ ውጭልኝ ልጅን ማሳደግ የምፈልግ ያለን ሰው አይቻልም እኔ ነኝ ላንተም ሆነህ ብለሽ አላቅም እንዴት አይነት ፍላጎት እንዳለሽ እኔ እንጃ። ጭላት ናት ስጋ ባየችበት የምትሮጥና አንቺ ከአብርሃም ጋር ምንድነው ችግርሽ? አትወጭም እንዴ ከህይወቱ? ልጁን ያሳድግበት፣ ከሚስቱ ጋር ህይወቱን ይምራበት። በዚህ ልክ ምን ችክ ብለሽ ይዘሽ አለቅም የምትይበት ምክንያት ሊገባኝ አልቻለም። እና ሰውን ልቀቂ፣ እውነት ነውር ነው። ላየም ለተመልካችም በጣም ነው የሚያስጠላ፣ በጣም ነው የሚያጸይፍ። በጣም እኔ እንጃ የሰው ልጅ በዚህ ልክ ችክ ብሎ አለቅም ሲል ደስ የማይልም። እውነት ለመናገር በጣም ነው የሚያስጠላው። ራሽን ብትጠብቂ፣ ራሽን ብታስከብሪ ቆንጆ ነሽ፣ ምንም ያንስሽ የሚጎድሽ ነገር የለም። ግን ራሽን ለማስከበር አልቻልሽም ሄርሜላ። አሁንም ቢሆን ሩታ ባሽበት ጉድጓድ ገብታ ልጁን ትቀማሻለች። ሩታ ከገባሽበት ጉድጓድ ገብታ ልጁን ትቀማሻለች። አብርሃምን ተወስዷለች፣ ከእጅ ትነጥቅሻለች። ድጋሜ ከሰው ፊት ልትነፋረቂ ልታለቅሽ አይገባም። ራሽን ማስከበር በቃ ጀግና መሆን አለብሽ። አንዴ ለድመቶቹ ምሳል ስጣቸው። እና ከሰው ህይወት ገብተሽ የሰውን ህይወት መበጥበጥ፣ ሰውን መረበሽ። እኔ ነኝ ለሱ መመቸው፣ እኔ ነኝ ለሱ ቆንጆ ሚስቱ። ራስሽን እኔ ነገራችን ላይ ራሱን የሚያካብድ ሰው ደስ አይለኝም። እኔ ልንገርሽ፣ መልክ ታጥሞ አይጠጣም። በቁንጅና በመልክ አትመኩ። ይህ ፈራሽ ገላ ነው። በስባሽ ናይሽ የኔ መልክ ይሄ አሁን በመብራቱ ዝም ብሎ ቀይ ስለሚያደርግ ነው እንጂ የኔ መልክ በጣም ቀይ ነበር። እንደዚህ እንዳሁኑ ሳይጠባበስ ማለት እንዳሁኑ ማዲያት በማዲያት ሳይሆን ጉርድርድ ያልኩኝ የደስ ያለኝ ሰው ነበርኩኝ። ገባሽ?
በጣም ነበር ማምረው። በጣም ጎራዳ ሁኜ ከጥርሴ ከከናፍሬ ከምኔ በቃ ሳይድ ቅንብርብር ነው ደስ ነው ነበር። ፀጉሬ ራሱ እንዳሁኑ ሹባ አልሆነም። በጣም ያምር ነበር። ችግር ሲነካኝና ስደት ሲነካኝ ስወልድ ብስቁልቁል ስል አየሽ ሰውነት ፈራሽ ነው። ይሄው አሁን በማዲያት በጥስጥስ ብያለሁ። ገብተሻል? ግን ደግሞ ባለቤቴ መልኳ ግም ነው አላለም። ፀጉር የላትም አላለም። አይን የላትም አላለም። አይኗ ድቃቃ ነው አላለም። አፍንጫዋ ጎራዳ ነው አላለም። አንቺነትሽን ነው የምፈልገው ብሎ አግብቶኝ ይሄው የ9 ዓመት ልጅ አድርሰናል። በመልክሽ አትመኪ፣ በማንነትሽ አትመኪ። መመካት ካለብሽ ሰርተሽ ጀግና መሆን እንጂ በመልክ ተመክቶ በስራ አይደለም። የሰው ልጅ በስራ ነው ዋንኛው የሰው ልጅ። አንቺ የማይጋራሽን ለራስሽ መሆን የሚችል ሰው ፈልገሽ ማግባት እንጂ ትዳር ያለው ሰው አንደኛ አንቺ ባለ ልጅ ነሽ፣ ልጆችሽን አሳድጊ። ሁለተኛ ልጅ ያለው ሰው የራስሽን ልጅ እናት አልባ አሳድገሽ የሰውን ባል ቀምተሽ አባት አልባ ልጅ እንዴት ታሳድጊ ትችያለሽ? እሱም እኮ አሁን ጨንቆት ነው እንጂ 2 ቀን 3 ቀን እችን ሳምንት ከልጁ ጋር ያሳለፋቸው ጊዜ ድቅን እያለበት አይ ሄርሜላ ተይኝ፣ እኔ የምፈልገው ልጄን ነው፣ ከልጄ ጋር ነው መኖር የምፈልግ ማለት ይችላል። ገባሽ? አስገድዶ ቤት በመቀየር እሱን በማስጠፋት እሱን በሌሊት በማሰረቅ ወንጀል ነው፣ ወንጀል ነው። ይሄ ላንቺም ጥሩ አይደለም፣ ለሚሰማውም ሰው ላንቺም፣ ለሴፍቲሽም፣ ለማንነትሽም በጣም ነው የሚያስጠላ። እኔ ልንገርሽ የእናቴ ልጅ ስትከበሪ ማንም ሰው ያከብርሻል፣ ስትወደጂ ማንም ሰው። ዛሬ አብየልም ሆነ ዳንኤል ከጎንሽ ቁመው ሆይ ሆይ የሚሉሽ ዛሬ ገንዘብ እንደዚህ እንደ ቅጠል የምትበትኝላቸው ነገ ገንዘብ ሲያቆም ይጠሉሻል፣ ይርቁሻል፣ ይሸሹሻል። ብዙዬ ሩታ ላይ ጥላቻ ስላለባት ነው ዛሬ አብርሃምን አግብተሽ ከአንቺ ጋር እንዲኖር የምትፈልገው። አንድ ነገር ልንገርሽ፣ ብዙዬ ከሩታ ጋራ አብራ በልታለች፣ አብራ ጠጥታለች። ሩታን የሚነካ ሰው አልፈልግም ስትል ነበር። አንቺ ከህይወታቸው ብለሽ ስትገቢ ብዙዬ በጣም እየወጣች ስለ አንቺ ብዙ ነገር ትናገር ነበር። ዛሬ ሩታ ብዙዬን እንደጠላቻ ስታቅ ብዙዬ ወደ አንቺ ብትለጠፍም ነገ የሩታ ጣፈንታ ከአንቺ ነው የሚደርሰው። ምክንያቱም ይሄ ልጅ ነገም ሆነ ከነገ ወዲያ ወደ ሚስቱና ወደ ልጁ መመለሱ አይቀርም። ታዩ ይቅርብሽ፣ የራስሽን ህይወት ምሪ። ቆንጆ ሰው ነሽ፣ ቆንጆ ሴት ነሽ፣ የሚጎልሽ ነገር የለም። ምን ያንስሻል? ጢል አትበይ፣ ይቅርብሽ። አብርሃም ላንቺ የሚሆንሽ ሰው አይደለም፣ ባለትዳር ነው። የምታወው ሚስት አይደለችም ሚስቲቱ። ልንገርሽ፣ ትተውልኛለሽ ብለሽ ከሆነ ሩታ አተውልሽም። በቃ በጣም ነው የተሳሳትሽ ሄርሜላ። ሩታ አተውልሽም። እንደማተውልሽ ደግሞ እያስረዳችሽ ነው። ምክንያቱም በየሄድሽበት እየተከታተለችሽ ነው። ወንድምየውም ሩታም አይለቁሽም። ምክንያቱም የምታደርጉ ድርጊት ራሱ አስገድዶ የሰውን ባል አስገድዶ መድፈር ማለት ከባድ ነው። አስገድደሽ ማለት ነው። አንቺ አሁን አስገድደሽ በሌሊት አስጠፍተሽ ጀሊዎችን ይዘሽ ወጣሽ ይሄ ልጅ ማለት ነው። ከዛስ ነገስ ተመልሶ ወደ ሚስቱ ሲመጣስ ተመልሶ ወደ ልጁ ሲመጣስ ልታለቅሽ ነው እንዴ? አይደብርሽም እንዴ? አንቺ በየጊዜው ሲመጣ በየጊዜው ስታለቅሽ፣ በየጊዜው ሲመጣ በየጊዜው ስታለቅሽ ልጁ ጋራ እንዲኖር ፍቀጅለት፣ ልጁ ጋር እንዲኖር ከሚስቱ ጋር እንዲኖር ፍቀጅለት። በቃ ይበቃሃል በይ፣ በቃኝ በይ። አንቺም ትንሽ ፈሪ፣ ነውር ነው። እንደ ሸንኮራ መጠጣሽ ልትጠይው ነው የፈለግሽው ወይስ ምንድነሽ አንቺ? ኧረ በስመ አብ እንዴ! ስንት አይነት ሴት አለ። ነውር የሚባል እንኳን ትንሽ አይገባሽም እንዴ? ነውር የሚባል አለ እኮ። ኧረ በኢየሱስ ስም አታፍሪም እንዴ አንቺ? እንዴ ቁንጅናሽን እኮ አበላሽሽ እኮ አንቺ። የሚከራከርሽ የሚቀናቀንሽ ሰው አትፈልጊ ሩታ። አንቺ ማንሽ ሄርሜላ? የራስሽን ህይወት ምሪ። ለራስሽ ጥሩ ባል ይሰጥሻል። ጥሩ በቃ ከአንቺ ማይለይ አንቺን የሚፈልግሽ አንቺን ብቻ የሚወድሽ አንቺ ጋር መኖር የሚፈልግ ወንድ አታጭም አይደል እንዴ? ስለዚህ ለራስሽ ያዢ ፈለግ ለግ አድርገሽ ማለት ነው። ለምንድን ነው ልጁን እንዳያሳድግበት
አልተውማሽስ ችክ ብለሽ በቃ እንዴ ይሄ እልክ ነው። እኔ ከሩታ ጋራ ተያይዘሽ አንቺ እኮ ከሩታ ጋራ እኩልም ትደመሪ ሰው አይደለሽም። በነገራችን ላይ ከልጅ እናቱ ጋራ እኩል ልትሆኝ አትችይም እንዴ። የልጅ እናቱ ጋራ መኖር ካለበት የልጅ እናቱ ከሷ ጋር ሰምቶ ከአንቺ ጋር ሰምቶ ከሷ ወይ ደግሞ እንደዛ ማን ነው ልዑል ረዥሙ ነው ምናምን የሚባል ልጅ አለ አንድ እሱ ሁለት ሴት በአንድ ቀን ቀለበት ያሰረ ወይ እንደሱ ቀለበት ለሁለታችሁ ይሰርላችሁና ዛሬ ካንቺ ጋር አድሮ ከሆነ ነገ ደግሞ ከሩታ ጋር እንዲያደር ፈቀዱለት። ይሄ ልጅ ለሁለት አታባክኑት። ረበ መድኃኒዓለም ስም እንደው ሴት ልጅ የረከሰበት ወንድ የተወደደበት ጊዜ ላይ እንድረስ በመድኃኒዓለም በስማ ተከበሩ እንጂ ራሳችሁን አስከብሩ እንዴ። ነው እኮ ነው። አንቺ አሁን ትልቅ ነሽ። በቃ ምንድነው በዚህ ልክ ቃቃ መጫወት? ምንድነው በዚህ ልክ የኔ ሁን እንዴ? የኔ ካልሆንክ ሞታለሁ እኔ ነኝ ላንተ የምገባህ። በቃ እኔ አስተዋይ ሴት ነኝ። ሩታ ትዳር መያዝ አትችልም አይባልም እንዴ። በሌሊት አንቺ ለአንቺ ጥሩ ነው እንዴ? ነገ ከነገ ወዲያ ህፃን ልጅ አድጎ መጥቶ አናትሽን ነው የሚበሳሽ። ገባሽ? ይሄ ኃይለኝነት፣ ይሄ ልከኝነት የትም አያደርስሽም። ይሄ በልክ የምታደርጋቸው ድርጊቶች ሄርሜላ የትም አደርሽም። የትም እውነት ያጠፋሻል እንጂ አይጠቅምሽም። አንቺ ቡዚዬ ደግሞ እውነት የትልቅ ሰው ቅሌታም እንዳንቺ አይነት አይቼ ሰምቼ አላውቅም። የትልቅ ሰው ወራዳ፣ ማርያምን ወራዳ። ኧረ በኢየሱስ ስም ትልቅ አይደለሽ እንዴ አንቺ? እሷ ሲሄድ ወደ እሷ ምን ያስደስትሻል? ምንድን ነው በፊት ምን ስትይ ነበር? ስለ ሄርሜላ ምን ስታወሪ ነበር? ቪዲዮ ተቀማጭ ነው፣ ያዋርዳል፣ ያሳፍራል። ምን ነው ሸዋ? ኧረ በስመ አብ። በነገራችን ላይ በዛ በደቡብ የምትመጡት የወንድ ብርቅ አለባችሁ መሰል እንዴ? በኢየሱስ ስም እኔ አማራይቱ ልጅ ኮስተር ነው እንጂ የሰው ልጅ አልፈልግሽም ከተባልኩ አልፈልግሽም ነው በቃ። እየሄድኩኝ እሱን ማስጠፋት ይፍሬምን ጋርድ ቀጥሬ ለማስደብደብ መሞከር ምናምን ምን ያደርግልሻል? አንድ ነገር ልንገርሽ፣ ይፍሬምን ካስደበድቡ ብዙዬ ካናትሽ ላይ ነው የምትወጣው። ብዙዬ አሁን ይፍሬም ከሩታ ጋር ስለሆነ ተናዳ እንጂ የእናቷ ልጅ ወንድሟ ነው። ገባሽ? ይሄ እሱ ዴቭም ቢሆን የእናቷ ልጅ ወንድሙ ነው። ገባሻል? ሩታን መበቀል ስለፈለጉ ነው እንጂ አብርሃም ከልጁ ተገንጥሎ ከአንቺ ጋር እንዲኖር ፈልገው እንዳይመስልሽ። ሩታ ስለምታናዳቸው ወደ ሩታ እንዳይሄድ ሩታን ለመበቀል እልህ ለማሳየት ብለው እንጂ አብርሃም አንቺ ጋር እንዲኖር ፍላጎት ኑሯቸው አይደለምም፣ አይሆንምም፣ አያውቅም። ምክንያቱም የአብርሃም አባት አይወድሽም፣ የአብርሃም እናት አትወድሽም። እንዴ ዴብ ወዶሽ ብዙ የወዳሽ እኮ እናትና አባቱ ካልፈለጉሽ የሚሆን ነገር የለም እኮ። የአንቺ ቤተሰብ አብርሃምን አይወዱትም፣ አይፈልጉም። በቃ አብርሃም መኖር ያለበት ከሩታ ጋር ነው ብለው ነው የሚወስኑት። እህትሽ ስንቴ እየወጣች ስንቴ ብዙ ነገር፣ አንቺ ደግሞ ብዙ አይነት ነገር እያደረግሽ ነው። ብዙ ይህ የብልግና ጥግ ነው። ባለጌ ነሽ፣ እውነት ለመናገር በጣም ባለጌ ነሽ። አብርሃም ነገ ጥሎሽ ይሄዳል አልኩሽ እኮ አልገባሽም? አብርሃም ነገ ጥሎሽ ይሄዳል። አብርሃም ነገ ጥሎሽ ይሄዳል። ይህን እንዳዘነጊ በቃ በአጭር አማርኛ ስነግርሽ አብርሃም ነገ ጥሎሽ ይሄዳል። ልጁን ይፈልገዋል። ገባሽ? ከልጁ ጋር መኖርና መኖርን ይፈልጋል። ማንኛውም ሰው ልጁ ጋር መኖር ነው የሚፈልግ። አንቺ ደግሞ ዘለሽ እኔ ነኝ ለአንተ የምመችህ፣ እኔ ነኝ ለአንተ ትክክለኛ ሚስትህ፣ እኔ ነኝ እንደዚህ አይባልም። በቁንጅና አትመኪ፣ በመልክ አትመኪ። አፈር ነው ይሄ። ለዚህ ፈራሽ ገላችን፣ ለዚህ በስባሽ ሰውነታችን በቁንጅና በመልክ መመካት፣ እኔ ነኝ የማምር፣ እኔ ከሴቶች ሁሉ የበለጥኩ ሴት ነኝ፣ የሴት እንቁ ነኝ፣ የሴት ቆንጆ ነኝ። ይሄ እንዴት ነው? አይ ሸም ነው፣ ነውር ነው እንዴ! ምን ነው ሸዋ በዚህ ልክ መጨማለቅና መበሳበስ አይደብርሽም እንዴ? በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ብልግና ነው ይሄ። ልጁን ይኖርበት፣ ልቃቂው እንዴ። በሰላም ሲኖር ወደ ሚስቱ ሲሄድ በቃ አስገድደሽ ታስጠፊ፣ በሌሊት ታስጠፊና እኔ ጋራ ነው መኖር ያለበት፣ እኔ ነኝ ለሱ ትክክለኛ ሚስቱ መሆን፣ አንቺ አትገቢውም ምናምን ትያለሽ። ምንድን ነው ይሄ ታዲያ? ይሄ ለአንቺስ ቢሆን ጥሩ ነው እንዴ? ለአንቺስ ለስምሽ ራሱ ጥሩ ነው እንዴ? ሰርቃ ወስዳ የሰው ባል ይዛ ተገኘች። ስማ ታርቆ ሚስቱ ጋር ፈልጎ የገባን ሰውዬ ምን አርግ ነው የምትዩ እንዴ? ኧረ በስመ አብ
ነው እኮ ነው። ሴት ልጅ ነች ተከበሪ። ሴት ልጅ ሲከበር ነው ራሱን ተከብሮ ራሱ ተከብሮ ሰውን ሲያስከብር ነው ሴት ማለት ሲከበር ራሱን ከምንም በላይ ራሱን የሚያከብር ሴት ነው ሴት ናት የምትባል። ራሱን የሚያስንቅ ሴት ነው ብዬ አላስብም እኔ እንደኔ ማለት ነው። ምክንያቱም ሄርሜላ ራስሽን በጣም እያስናቅሽ ነው፣ በጣም አውርደሽ ዝቅ እያስደረግሽ ነው። እውነት ለመናገር ነገ ይሄ ልጅ ሳይፈልግ አስገድደሽው ወስደሽው ሰው ልከሽ በሌሊት አስጠፍተሽ ወስደሽ እንግዲህ ፍሬም አይለቅሽም፣ ሩታም አትለቅሽም። አሁን አትለቅሽም፣ እውነት ለመናገር አትለቅሽም። በራስሽ ጊዜ አንቺ ዳኒ ብዙዬ እስር ቤት ትገባላችሁ። እስር ቤት ነው የምትገቡት። ዝም ብላችሁ በሚታሰሩት ሴራ ሁለቱን ለመለየት ብላችሁ አብርሃምንና ሩታን አለያይቼ ከኔ ጋር አረጋለሁ የኔ ባል ይሆናል ብለሽ እንዳታስቢ። እውነት ለመናገር የወለደ ሰው ነው አልገባሽ ብሎ ነው እንጂ የወለደ ሰው ነው። አይሆንሽም። እንደሚሆንሽን ቢጤሽን አቻሽን ፈልጊ። አንቺን የመሰለ ቆንጆ ሴት እንዴት ከባለ ትዳር ወንድ ላይ ተንጠልጥላ አልወርድም ትላለች? ኧረ በኢየሱስ ስም! ኧረ ስማ! ስንት አይነት ሀገር ግን አትልቀቅ። የባሰ ሀገር አለ ሀገሬ ሰው። ስንት አይነት ሴት አለ በመድኃኒዓለም ስም ራሱን ማስከብር። ኧረ በስመ አብ! የራስ ምታት ነሽ በእናትሽ። ኧረ በኢየሱስ ስም ነው። ድራማ እየሰራችሁብን ከሆነ ድራማ ነው፣ ተከታተሉን። ዝም ብላችሁ የማያቋርጥ ድራማ ነው በሉንና ድራማውን እንከታተል። መቼም ፈርዶብናል የመዳም ቅመሞች። ካሊያ ግን የሰው ባል ቀምቶ እኔ ነኝ አለቃ፣ እኔ ነኝ ለሱ የምመቸው፣ እኔ ነኝ ለሱ የምሆነው፣ እኔ ውጪ ሌላ ሴት እንዳያፈቅር እኔ ውጪ እንደምን እንደማስቲካ ተጣብቀሽ አለቅም አልሽ። ጭራሽ ከእጅ ሲገባ ቤት ቀይረሽ አስጠፍተሽ እሱን ቤት ቀይረሽ ጠፋሽ። ኧረ በኢየሱስ! ሴት ልጅ በዚህ ልክ ራሱን ሲያዋርድና ሴት ልጅ በዚህ ልክ ዝቅ ሲል እንደማየት የሚያስጠላ ነገር የለም። ሴት ልጅ ነኝ፣ ሴት ወልጃለሁ። ሴት ልጅ ግን በዚህ ልክ እንደዚህ ሲጨማለቅ እንደማየት ትዳር ያለው ወንድ ላይ እንደዚህ ተንጠልጥሎ አለቅም፣ እኔን ነው የሚወደኝ እሱ እኔ ጋር ነው። እሱ የሚወድሽ ከሆነ ለምን ታዲያ ከጣትሽ ላይ ቀለበት አውልቆ ውጪልኝ አለሽ እንዴ? ከጣትሽ ላይ ያለን ቀለበት አውልቆ ውጪልኝ ያለሽ ወንድ ይወደኛል፣ እኔን ነው የሚወድ፣ ሩታን አይወድም ማለት ምን ማለት ነው? ትክክለኛ የሚወድሽ የሚያፈቅርሽ ከሆነ የፈለገ መተት ቢደረግበት የፈለገ ቢደነዝዝ ከጣትሽ ላይ ወረቀቱን ቀልቡ ወርቁን አያስወልቅሽም። ገባሽ እንዴ? ከጣትሽ ላይ ቀለበት ስላስወለቀሽ ብቻ ሰው ገዝተሽ በሌሊት እንደ ሕፃን ልጅ አሰርቀሽ ማገት ማለት ነው። ይሄ እኮ እገታ ነው። በህጋዊ ቢሄዱብሽ እኮ አግተሽ እንደወሰድሽው ነው። ይሄ ልጅ እኮ ሲጠየቅ ህግ እኔ አልፈለኩም አስገድዳኝ ነው ቢልሽ ምን ታመጭ ነው እንዴ? ነው የልጁን እናት በዚህ ልክ እንዴ? ምን ነው አንቺ ሴት አይደለሽ እንዴ? ሴት ሆነሽ በሴት ልጅ በዚህ ትጨክኛለሽ እንዴ? ታየው ልጁን ያሳድግበት። ልጁም የአባቱን ፍቅር አይቶ ይደግ። ኧረ ጉድ ፈላ አሉ። ምነው ሸዋ በስመ አብ! ኧረ ድርቅ ብላ ዝም ብላ በቃ ማስመሰል ስትችልበት በቪዲዮ ስትሰራ ማስመሰል አብረሽ እኔ ስለማፈቅር እኮ ነው ምናምን ብዙ ነገር። እኔ ሴት ልጅ ሆኖ ሴት ወልጄ በሴት